ሰላም እንዴት ናችሁ? የራስ ኤፌክስ ተማሪዎች ዛሬ ደግሞ በአዲስ ቪዲዮ በአዲስ ክላስ ተመልሰን መጥተናል። በዛሬው ክላሳችን ደግሞ ስለ ኢንትሪ ሞዴል የምናይ ይሆናል። ኢንትሪ ሞዴል ማለት ባጭሩ ምንድነው? ኢንተር የምናደርግበት ባይ ወይም ሴል ብለን የሆነ ማርኬት ይጨምራል ወይ ይቀንሳል ከዚህ በኋላ ብለን ገብተን ትርፋችንን ገብተን የምንወስድበት ኢንትሪ የምናደርግበት ኪሳራም ከሆነ ኪሳራችን የቱ ጋር መውጣት አለብን የሚለው ነገር እያንዳንዱን የምናይበት ይሆናል። ከዚህ በኋላ ትሬድ ስንገባም በእንደዚህ አይነት መልኩ መንገባ ይሆናል ማለት ነው። ያንን በደንብ የምናይ ይሆናል። ይህ የመጨረሻው ክላሳችን ነው የሚሆነው። እስከዛሬ ብዙ ክላሶችን አይተናል። ብዙ ጊዜያትን ወደ ወር ከምናምን ያክል ክላስ ኖርማል ቲዮሪ ብቻ የተማረ ነበረ። ከዚህ በኋላ ደግሞ ኖርማል ክላሳችንን ጨርሰን ምንድነው ፕራክቲስ የምናደርግበት ነው። ገብተን ሜታ ትሬደር ላይም ይሆናል። ዲሞ አካውንት፣ ሪል አካውንትም ከፈለጋችሁ ትላላችሁ። እኔ ግን ሪኮመንድ ማድረጋችሁ ዲሞ አካውንት ላይ ነው። ስለዚህ ሜታ ትሬደር ላይ ዲሞ አካውንት ከፍተን ከዚህ በኋላ ደግሞ እስከዛሬ ያየናቸውን ነገሮች ማርኬቱ ላይ ገብተን ቴስት የምናደርግበት ባክ ቴስት ባክ ቴስት እንዴት ነው የምታደርጉ ማሳይቻለሁ በዚሁ። ከዛ በኋላ እንዴት ገብተን ትሬድ የምናደርጋለን የሚለውን ነገር የምናይ ይሆናል ማለት ነው። ስለዚህ ይሄ የመጨረሻ ክላሳችን ይሆናል የምንማርበት። ከዚህ በኋላ ደግሞ አብረን ፕራክቲስ ያደርገን አብረን ትሬድ የምንወስድበት ይሆናል ማለት ነው። የዛሬው ክላሳችን ኢንትሪ ሞዴል ነው። ቀጥታ ወደ ክላሳችን እንለፍ። ኢንትሪ ሞዴላችን ላይ ስንመጣ ከዚህ የት እንጠቀም እንደነበረው ምንም ለየት ያለ ነገር የለም። በፊት ማርኬት ስትራክቸር ሽፍት፣ ብሬክ ኦፍ ስትራክቸር፣ ባሸር ሊኩዊዲቲ፣ ፌር ቫልዩ ጋፕ እና ብሬከር ብሎክ ብለን የተጠቀምነው አለ አይደል? እዛ ላይ ምንድነው የምንጨምረው? አሁን አኩሙሌት፣ ማኒፑሌት እና ዲስትሪቢዩት እሱን እንጨምራለን። እንደገና ደግሞ ሰፖርት እና ሬዚስታንሶችን እንጨምርበታለን ማለት ነው። ከዛ ምን ያለ ኢንትሪ ሞዴላችን መጣ ማለት ነው። ስለዚህ እዚህ ጋር ለማሳየት ለክል ለምሳሌ አሁን ማርኬት እዚህ ጋር 1 2 3 የተመልሷል ማለት ነው። ማርኬት እዚህ ጋር ይሄ ምንድነው ሬዚስታንስ ነው። ከዛ ይሄ ምን ነው ጋር ምን ነው 20 ታይም ፍሬም ላይ ነው የምናየው። ለምሳሌ ወደዚህ ያለውን 20 ታይም ፍሬም ነው ብላችሁ አስቡ። እሺ ዴይሊ 4 አወር 1 አወር ላይ ነው እነዚህ ያሉት፣ ከዚህኛው ወደዚህ ያሉት። ከዛ ደግሞ ታይም ፍሬማችን ዝቅ እናደርጋለን። ይሄ ቶፕ ዳውን አናሊሲስ በዛው እያያችሁ እዚህ ላይ ይሄ 4 አወር 1 አወር እና ዴይሊ ላይ ነው ያሉት። ወደዚህ ደግሞ ያሉት ምን ላይ ነው ያሉት? እስከዚህ ድረስ ያሉት እንዳለ ከ30 ሚኒት በታች ናቸው። 30 ሚኒት እና 50 ሚኒት ላይ ሊሆን ይችላል ወደዚህ ያለው ማለት ነው። ስለዚህ 30 ሚኒት እና 50 ሚኒት 1 አወር ላይም ልናገኝ እንችላለን። እሺ ሞር ሃይ ታይም ፍሬም ላይ ባገኘን ቁጥር እንደውም አሪፍ ነው የሚሆነው። ግን እንዳጋጣሚ አብዛኛው ጊዜ 30 ሚኒት እና 1 አወር ላይ ስለማያቸው 50 ሚኒት ላይ ይኖራል። ከዛ ብሬክ ኦፍ ስትራክቸር እየሰራ እየሄደ ያለው እናያለን። ከዛ ምን አድርገን እዚህ ጋር እኮ ያሰመርናት ምን አለች? ሬዚስታንስ አለች አይደለ? ሬዚስታንሱን ተች አርግቶ ማርኬት የሚመለስ ከሆነ ምን ያደርጋል? እዚህ ጋር ያለውን ሊኩዊዲቲ ወሰደልን እንላለን አይደለ? ከዛ የሚመለስ ከሆነ ምን ያደርጋል? መጥቶ የዚህኛው ሎ ሲሰብሮ በቦዲ ማርኬት ስትራክቸር ሽፍት አደረገልን ማለት። ስለዚህ ማርኬት ሊመለስ እንደሆነ እርግጠኛ እንሆናለን ማለት ነው። ማርኬት ስትራክቸር ሽፍት ባደረግ ኖሮ ምን ያደርጋል? ዝም ብሎ ትንሽ ይወርድና ከዚህም ብሬክ አርግቶት ቴስት አርግቶት ወደ ላይ ሊቀጥል ይችላል ማለት ነው። ስለዚህ እኛ ሴል ገብተን ይወርዳል እያለን ማርኬት ወጥቶብን ኪሳራ ውስጥ ልንገባ ነው ማለት ነው። ግን ማርኬት ወርታች እንደሆነ ሊያረጋግጥልን የሚችለው ወይም ሬዚስታንሱን ለ1 2 3 ለአራተኛ ጊዜ ሪስፔክት እያደረገው እንደሆነ የሚያረጋግጥልን ምን ሲያደርግ ነው? መጥቶ ማርኬት ስትራክቸር ሽፍት ሲያደርግ ነው ማለት ነው። ስለዚህ እዚህ ጋር እንመለከት። ማርኬቱ አፕ ትሬንድ ላይ ነበረ። ከዛ ምን አደረገ? ማርኬት መጥቶ እዚህ ጋር ስትራክቸር ሽፍት አደረገ። ከዛ መጥቶ ቴስት አደረገ። ቴስት ሲያደርግ ምንድነው ብሬከር ብሎክ እና ፌር ቫልዩ ጋፕ ይኖራል ማለት። እዚህ ጋር ምን አለ? ብሬከር ብሎክ ይኖረናል። እቺኛው ብሬከር ብሎክ ናት ብለን እንወስዳለን። ይሄን በተለያየ ታይም ፍሬም ላይ ልናገኝ እንችላለን። እዚህ ጋር ብሬከር ብሎክ አለ። ከዛ ደግሞ ላይ ፌር ቫልዩ ጋፕ ሊኖር ይችላል። እኛ የምንፈልግበት ቦታ ነው ኢንትሪ የምንወስደው። ፌር ቫልዩ ጋፕም ብሬከር ብሎክም እናንተ ወደ ኋላ ተመልሳችሁ ቴስት ታደርጋላችሁ። ባክ ቴስት ታደርጋላችሁ። ባክ ቴስት ማለት ምን ማለት ነው? ወደ ኋላ ተመልሳችሁ እነዚህ ነገሮች ቼክ ማድረግ ነው። በቃ እስከዛሬ ኤግዛምፕል ስትልኩልኝ የነበረው አለ አይደል? ልክ እንደዛ ማርኬት ላይ ገብታችሁ ለምሳሌ 30 ሊሆን ይችላል። 30 በባይ ትፈልጋላችሁ፣ 30 ደግሞ በሴል ትፈልጋላችሁ፣ ወይ 40 ወይ 50 ብቻ ሳትሰለችሁ ለተደጋጋሚ ወራቶች እነዚህን ባክ ቴስት ማድረግ ነው። ወደ ኋላ ተመልሳችሁ ማየት ነው። ባክ ቴስት ማለት ባጭሩ ይሄ ነው። እና ባክ ቴስት ታደርጋላችሁ ተመልሳችሁ ፕራክቲስ ለማድረግና ወደንበ ለመያዝ። ስለዚህ በባክ ቴስታችሁ ጊዜ ማርኬቱ አብዛኛው ፌር ቫልዩ ጋፕ እየነካ የሚመለስ ከሆነ ፌር ቫልዩ ጋፕን ተጠቀማላችሁ። ብሬከር ብሎክ እየነካ የሚመለስ ከሆነ ደግሞ
ብሬከር ብሎካችንን እንወስዳለን ማለት ነው። ስለዚህ የማርኬትን እየወረደ ለማድረግ ሊወርድ እንደሆነ ምን ያረጋግጥልናል? ማርኬት ስትራክቸር ሽፍት እዚህ ጋር ሲያደርግ አረጋግጠልን። ከዛ ተመልሶ ብሬከር ብሎኩን ቴስት አደረገ። ከዛ ያን አብዛኛው የምንጠቀመው ብሬከር ብሎክ ነው። ብሬከር ብሎኩን ይነካልኛል። ከዛ ማርኬት ይወርዳል ማለት ነው። ሲወርድ ድረስ ነው መጠብቀው። እዚህ ጋር ያለው ሰፖርት ለምሳሌ እዚህ ጋር ሊሆን ይችላል። እንደዚህ አርጌ ሰፖርቶች ሊኖሩ ይችላሉ። ጂቲፒን ሰፖርት ላይ ወይ ደግሞ እዚህ ጋር ፌር ቫልዩ ጋፕ ካለ ፌር ቫልዩ ጋፕ፣ እንደገና ደግሞ ስዊንግ ሎ ሊኖሩ ይችላሉ ወይም ኢኳል ሎ ሊኖር ይችላል። እዛ ላይ ቲፒ ትወስዳላችሁ ማለት ነው። ስለዚህ ኢንትሪ ሞዴል ማለት ይሄ ነው ባጭሩ። ለምሳሌ ደግሞ በባይ ደግሞ ሲሆን ለምሳሌ እዚሁ ላይ እንመልከት። ለምሳሌ ማርኬት ምን አደረገ መጥቶ እቺኛውን ሎ ሲሰብራት ነው አይደል ስትራክቸር ሽፍት አደረገልን ያለው። እቺን ሎ ሳይሰብራት ለምሳሌ ትንሽ ብቻ ወረድ ብሎ ድጋሚ ቢወጣ ወደ ላይ የሚለውን ነገር ድጋሚ ወደ ላይ ቢወጣ ደግሞ ምንድነው የሚፈጠረው? በእንደዚህ አይነት መልኩ ነው አይደል የሚሆነው። ማርኬት ምን ያደርጋል? ይሄን መጥቶ ብሬክ ያደርገዋል። ከዛ መጥቶ ቴስት አድርግቶት ወደ ላይ ቢሆንስ የሚለውን ደግሞ እስቲ ማርኬት ለምሳሌ አሁን እዚህ ጋር መጣ ወደ ላይ ወጣ። ከዛ የሆነ ያክል ትንሽ የሚወርድ መሰለ ሃይ ታይም ፍሬም ላይ ያለ ነው ብለን እናስብ። እሺ እነዚህን ሃይ ታይም ፍሬም አድርጋችሁ ያዟቸው። ስሞል ታይም ፍሬም ላይ ስለሆነ ኢንትሪ የምንወስደው ማለት ነው። ከዛ ሃይ ታይም ፍሬም ላይ መጥቶ ይሄንን ብሬክ አደረገ መጥቶ ቴስት ሲያደርገው ማለት ነው በምን ያክል ነው። አሁን ደግሞ ስሞል ታይም ፍሬም ላይ እንደሆነ እናስብ። ቆይ እንደዚህ አይነት ነገር ይኖራል። ስሞል ታይም ፍሬም ላይ እንደዚህ እሺ ትንሽ ጠበብ ብላለች። ሰፋ ላድርግላችሁና መጥቶ ብሬክ ሲያደርገው ምንድነው የሚሆነው? ምን አደረገ ማርኬት እዚህ ጋር መጥቶ ብሬከር ብሎ ይሄንን ምን አደረገ? ብሬክ አደረገው ላይ ታይም ፍሬም ላይ። ስለዚህ ይሄኛው ምንድነው ሃይ ታይም ፍሬም ላይ ነው ያለው። ከዛ ምን አደረገ? ስሞል ታይም ፍሬም ላይ ደግሞ እንመጣ። እነዚህ ስሞል ታይም ፍሬም ናቸው። ስሞል ታይም ፍሬም ላይ ምን ያደርጋል? ብሬክ ኦፍ ስትራክቸር ይሰራል። ይሄው እዚህ ጋር አስተካክላት። እዚህ ጋር ምን አደረገ? ብሬክ ኦፍ ስትራክቸር ሰራ። ከታች ቀጥል እዚህ ጋር ብሬክ ኦፍ ስትራክቸር ሰራ። ከዛ እዚህ ጋር ብሬክ ኦፍ ስትራክቸር ሰራ። ከዛ መጥቶችን ሃይ ብሬክ ሲያደርጋት ይሄንን እንደ ሊኩዊዲቲ ሴል ሳይድ ሊኩዊዲቲ ይሆናል። ከዛ ለምን አደረገ? መጥቶችን ብሬክ አደረጋት። ከዛ ነው ተመልሶ መጥቶ ቴስት አደረገ። የቱ ጋር? እዚህ ጋር ብሬከር ብሎክ ወይ ደግሞ ፌር ቫልዩ ጋፕ ይኖረናል። እዚህ ጋር መጥቶ ቴስት ያደርጋል። ከዛ ነው አደረገ። እዚህ ጋር መጥተን የባይ ኤንትሪ እንወስዳለን ማለት ነው። እንደዚህ አርተን ለምሳሌ እዚህ ድረስ ሊሆን ይችላል። ቲፒያችንን እዚህ አካባቢ ከፍ አድርገን ነው ባይ ኤንትሪ እንወስዳለን ማለት ነው። ስለዚህ ለምሳሌ አሁን ሬዚስታንስ ቢካም ሰፖርት ሲሆን ለምሳሌ ይሄን ሬዚስታንሱን ብሬክ አድርገውት ወደ ሰፖርት ሲቀይረው ደግሞ በእንደዚህ አይነት መልኩ ባይ ኤንትሪ መውሰድ እንችላለን ማለት ነው። ይሄው እነዚህ ምንድናቸው? ብሬክ ኦፍ ስትራክቸር ናቸው። ቴክስቱን ስላጻፍኩት ነው ለምንዳችሁታል ብዬ አስባለሁ። ይሄ ሊኩዊዲቲ ነው። እዚህ ጋር ብሬክ ኦፍ ስትራክቸር አለን። እዚህ ጋር እንደዛ ብሬክ ኦፍ ስትራክቸር። እዚህ ጋር ማርኬቱን አድርገን መጥቶ ስትራክቸሩን ሽፍት አድርጋለን። ስለዚህ ወደ ላይ ሊሆን እንደሆነ አረጋግጦልናል። ከዛ መጥቶ ቴስት ሲያደርግ መተን ባይ ኤንትሪ እንወስዳለን ማለት ነው። ስለዚህ ዋናው የኛ ስትራቴጂ ቤዙ ምንድነው? ሰፖርት እና ሬዚስታንስ ነው። እንዳትረሱ። ቅድሚያ ገብተን ሰፖርት እና ሬዚስታንስ ነው ምክንያቱም ማርኬቱ በሰፖርት እና በሬዚስታንስ ነው የሚንቀሳቀሰው። ስለዚህ መጀመሪያ ሰፖርት እና ሬዚስታንስ ነው ገብተን ቼክ የምናደርገው ሃይ ታይም ፍሬም ላይ ዴይሊ 4 አወር ላይ ገብተን 1 አወር ላይ ሰፖርት እና ሬዚስታንሶችን እንፈልጋለን። ከዛ ሰፖርቱን መጥቶ ቴስት አድርጎት የሚሄድ ከሆነ ምን አደረገው? ወደ ሬዚስታንስ ቀይሮ አይደል ብሬክ አድርጎት ቴስት ሲያደርገው ከዛ ላይ በእንደዚህ አይነት መልኩ እንወስዳለን። ደግሞ ቴስት አድርጎት ደግሞ እየወረደ ካለ ደግሞ ምንድነው ኮንፈርም የሚያደርግልን ስትራክቸር ሽፍት ሲያደርግ ነው። ከዛ ኢንትሪ ወስደን በእንደዚህ አይነት መልኩ ደግሞ የሴሉ እንወስዳለን። የቢያውን በእንደዚህ አይነት መልኩ ማለት ነው። ይቅርታ። ስለዚህ የኛ ኢንትሪ ሞዴላችን ይሄን ነው። እኔም እስካሁን ድረስ ይሄው ለ2 አመት ከምናምን ያከለው በትሬዲንግ ላይ ፕሮፊታብል ሆኜ የሰራው ይሄ ቆረጣ። ስለዚህ ኢንትሪ ሞዴላችን ማለት ይሄ ነው። እኔም እስካሁን ድረስ የተጠቀምኩት ያለው ይሄ ነው። ወደፊት የምጠቀመው ይሄኛው ነው። ስለዚህ ይሄኛው ነው የኛ ስትራቴጂ ማለት ነው። ባጭሩ ምንድነው? ኤስኤምሲ ወይም ስማርት መኒ ኮንሰፕት ይባላል። እስከዛሬ የተማርን የነበረው ስማርት መኒ ኮንሰፕት ነው። እዛ ላይ ሰፖርት እና ሬዚስታንስ ጨመርንበት። በጣም አሪፍ የሆነ ትሬድ አገኘንበት ማለት ነው። ስለዚህ በእንደዚህ አይነት መልኩ ነው የምንጠቀመው ማለት ነው። ስለዚህ ይሄንን ገብታችሁ በደንብ ፕራክቲስ አድርጉ። ያልገባችሁ ጥያቄ ካለ መጠየቅ ትችላላችሁ። እስከዛሬ ከዚህ በፊትም ያልገባችሁ በፊቱ ላይም ካለ ወደኋላ እየተመለሳችሁ ደግሞ እያያችሁ ያልተረዳችሁት ነገር ካለ እያያችሁ በደንብ
ፕራክቲስ አድርጉ፣ በደንብ ተለማመዱ። ያው ይሄ የመጨረሻ ክላሳችን ነው ብለን ነበረ። የመጨረሻ ክላሳችን ነው ስለ በቃ እዚህ ጋር አለቀ በቃ ማለት ሳይሆን ከዚህ በኋላ ያለው ምንድነው የእናንተ የግላችሁ ስራ ነው። እያንዳንዳችሁ ገብታችሁ እስከዛሬ የተማራችሁትን ነገር ትሬድ የምትገቡበት ነው። ትሬድ ስላችሁ ደግሞ ሪል ገንዘብ አስገብታችሁ ሳይሆን ዲሞ አካውንት ሜታ ትሬደር ላይ ዲሞ አካውንት ይከፍትላችኋል እንደዚሁ በኢሜል። ከዛ እዛ ዲሞ አካውንት ላይ ደግሞ ገብታችሁ ፕራክቲስ ማድረግ ነው ማለት ነው። ስለዚህ እስከዛሬ የነበረን ክላስ አሪፍ እንደነበረ ተስፋ አደርጋለሁ። ከዚህ በኋላ ደግሞ ከሆነ ያክል ጊዜ በኋላ አፕዴት ይኖረናል በየጊዜው። እኔ ለምሳሌ አሁን የሆነ ትሬድ ስገባ ለምሳሌ የሆነ ሴል ከገባው ያንን ትሬድ በምን ያህል ለምን ገባው እንዴት ገባው የሚለው በባለፈው ክላሳችን ላይ ቶፕ ዳውን አናሊሲስ ሰራላችሁ እንደሰራሁት አድርጌ ምን አይቼ ነው የገባሁት፣ ያንን ትሬድ ለምን ገባሁት፣ የቱ ጋር ነው የገባሁት የሚለውን ነገር ደግሞ እሱን ደግሞ እንዳሁኑ እንደዚህ እንደ ክላስ ስክሪን ሪከርድ እያደረኩኝ እልክላችኋለሁ። በተጨማሪ ደግሞ በደንብ ፕራክቲስ አድርጋችሁ በደንብ ኢንትሪ ሞዴሉን ከተለማመዳችሁት በኋላ ደግሞ ምን እናደርጋለን ላይቭ ትሬድ እንገባለን ማለት ነው። አብረን ሁላችሁም አካውንታችሁን ከፍታችሁ ሬዲ ታደርጋላችሁ። ኤክስነስ ቬሪፋይ ታደርጋላችሁ። እንዴት አርተን ቬሪፋይ እናደርጋለን የሚለውን ከፈለጋችሁ ዩቲዩብ ላይ ገብታችሁ how to can verify ኤክስነስ አካውንት ኢን ኢትዮጵያ ብላችሁ ሰርች ብታደርጉት ብዙ ቪዲዮዎች ይመጣሉ። እዛ ላይ ታችሁ ኤክስነስ ቬሪፋይ ታደርጋላችሁ፣ ባይናንሳችሁን ቬሪፋይ ታደርጋላችሁ። ከዛ ገንዘባችሁን ዲፖዚት አድርጋችሁ ደግሞ አብረን ላይቭ ትሬድ እንገባለን ማለት ነው። እዚሁ ቴሌግራም ላይ ላይቭ ገብቼላችሁ አብረን የምገባቸውን ትሬዶች አብረን ይገባን አብረን ፕሮፊትም ከሆነ ፕሮፊት ሎስም ከሆነ አብረን እንከስራለን ማለት ነው። ስለዚህ ያለውን ነገር ከዚህ በኋላ በእንደዚህ አይነት መልኩ እንቀጥላለን። ክላሳችንን በዚሁ ጨርሰናል። እስከዛሬ የነበረው ክላስ አሪፍ እንደነበረ ተስፋ አደርጋለሁ። ቀጣይ ደግሞ በሌላ አፕዴት እስከምንገናኝ ድረስ መልካም ክላስ ይሁንላችሁ። በደንብ ገብታችሁ ፕራክቲስ አድርጉ። ባክ ቴስት አድርጎ ወደ ኋላ ተመልሳችሁ በሌላ ትሬዶች እስከምንገናኝ ድረስ መልካም ትሬድ መልካም ክላስ ይሁንላችሁ። ስለነበረን ቆይታ አመሰግናለሁ። ከዚህ በኋላ እንዳልኳችሁ በትሬዱ አብረን የምንቆይ ይሆናል። በቀጣይ በሌላ አይዲያ እስከምንገናኝ ድረስ ፒስ